ቲቲናስ ምንድን ነው ያደረገች? አለሽ ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበር የሚከፈልሽ? እጅግ በጣም ብዙዎችን የሚያነጋግር ቪዲዮ ሰርታለች። በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ ይጣፈጠ ነው። አላህ በሚያውቀው ይሄንን ቀን አብረሽን ብትካፈይ ደስ ይለን ነበር። ኒቃብ ጉዳይ በየጊዜው አጀንዳ እየሆነ ነው። ፈተና እንዳይቀመጡ በተከለከሉ የሙስሊም ተማሪዎች ጋር በሚገናኝ አዲስ መረጃ ወጥቷል። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። ደግሞ ሞሊድ እየደረሰ ነው። እንግዲህ አህባሾች ድቢያቸውን እያዘጋጁ አላህ ከክስረት ይጠብቀን። እቺን እናት ተመልከቷቸው። ርዝቅ እንዲዘገይ ከሚያደርጉ ምክንያቶች ውስጥ ይሄ ምክንያት ነው። فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام دنيا تكبر شأن لكتاتوش بالاچوبات يا الله سلام زنات ردي شرنت إن شاء الله زارم كم كنت ملكتاتوش أنا جاجري تودو يتمارتو دوم دام إسلام عليك فيديو إن شاء الله نزين فيديوش بقارن ملكتالن كنا أنت متبقوا لي شأن لا ديسكوناتشو سبسكرايب بمارك نبارة شأن لايكم لايك يارجعشو أصحاب استاتي يستاتشوس كبرنامجين سامي أبراتشون كويو جيكوات أمان نجاجري كونو فيديوش مكاكل عندنا يومدي يوتيناس بمشيت 7 ساعات لاي لليت تنستا ودوج وتا يادر እጅግ እንግዲህ አነጋጋሪ ቪዲዮ አለ። በጣም መልካም ስራ እንዲሁም ደግሞ ብዙዎችን ሊያበረታታ የሚችል ብዙዎችን ያስደሰተ እንግዲህ አንድ ቪዲዮ ለቃለች። እሱ ምንድነው? ቪዲዮውን በጋራ እንመለከታለን። ግን በዋናነት እንግዲህ በሌሊት በተለይ ምሽትን ሴቶች ማለት ነው እነዚህ ሴተኞች አዳሪዎች የሚባሉት ምሽት ላይ የሚሰሩትን እየሄደች እንግዲህ አናግራቸዋለች። እንዲሁም ደግሞ ገንዘብ ሰጥታ ወደ ቤት መልሳቸዋለች። እጅግ በጣም አነጋጋሪ ብዙዎችን ያስደሰተን ቪዲዮ ነው። በጋራ እንመለከተዋለን። ከዛም አልፎ ደግሞ እጅግ በጣም አነጋጋሪው ሌላኛው የኒቃብ ጉዳይ ነው። ኒቃብ ጉዳይ በየጊዜው አጀንዳ እየሆነ ነው። በተለይ ፈተና ሲቃረብ ማለት ነው። ፈተና ሲቃረብ ድረስ ዝም ብለው ፈተና ሲቃረብ በተለይ በአዲስ አበባ በዛሬውና በትላንትናው ዕለት ማለት ነው ኒቃብ የለበሱ እንግዲህ ተማሪዎችን አትፈተኑም በማለት አባረዋቸዋል። ምንድነው የተፈጠረው? በጋራ እንመለከታለን። ከዛም አልፎ ደግሞ ሞሊድ የደረሰ ነው። እንግዲህ አህባሾች ድቢያቸውን እያዘጋጁ ይገኛሉ። የተለያዩ ቪዲዮዎችም ገና ካሁኑ መልቀቅ ጀምረዋል። ከዛ ጋር ተያይዞ ኡስታዝ ሳዳት ከማል አንድ ቪዲዮ ይዞልን መጥቷል። የሚያስተምር ነው ኢንሻአላህ። ሞህታችን ሌላ ኑር ሰርቦ አልহামዱሊላህ ረቢል ዓለሚን በሰላም ወደ እናት ሀገሯ እንደመጣች ሁላችሁም ታውቃላችሁ። ከሷ ጋር ተያይዞ የተለያዩ ቪዲዮዎች እንዲሁም ደግሞ እህቶቻችን ሀሳብ አስተያየትም እየሰጡ ነው። በጋራ እንመለከታለን። ለማንኛውም እንኳን በሰላም ወደ እናት ሀገሯ ተቀላቀለች አልহামዱሊላህ ረቢል ዓለሚን። ዛሬ ስቱዲዮ አይደለሁም ወይም ቤት አይደለሁም። እንግዲህ ታይዞ ቪዲዮችን የሚያስተምሩ ቪዲዮችን እንመለከታለን። እናንተ ግን ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። ፈተና እንዳይቀመጡ በተከለከሉ የሙስሊም ተማሪዎች ጋር በሚገናኝ አዲስ መረጃ ወጥቷል። ወንድም ዲኑ አሊ እንዳስታወቀው ከሆነ ማለት ነው የመንግስት አካላት ተወካዮች በስፍራው ላይ ከተገኙ በኋላ ሙስሊም ሴት ተማሪዎች አንድ ፈተና ካለፋቸው በኋላ በማክስ እንዲገቡ ተደርገዋል ብሎ አሳውቆናል። በስነ ልቦና ተጎድተው አንድ ፈተና ካለፋቸው በኋላ ወደ ፈተናው እንዲገቡ ተደርጓል። መጅሊሳችን እንደ እሳት አደጋ የሆነ ችግር ከተፈጠረ በኋላ ሁሌም ይደርሳል ማለት ነው። በቋሚነት ግን አሁንም ቢሆን መፍትሄ እንዲበጅልን እንፈልጋለን። ከሙስሊም ሴት ተማሪዎች ጋር አለባበስ ጋር በተያያዘ ማለት ነው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት ያደርጋችሁ አዳርሱት። ሰላም። አሁን በኢትዮጵያ ሰዓት አቆጣጠር ከሌሊቱ 7 ሰዓት ነው። ምን ቦታ ይዣችሁ ልሂድ? ተመልሼ እንደምወጣ ስላወኩኝ ይሄ ይናላልና ደረብ አድርጎ ብቻ መውጣት ነው። ትክክለኛ ስሙን አላውቅም፣ ግን በወሲብ ንግድ ላይ የተሰማሩ እህቶችን 3 ወይ 4 ነው ለማሳረፍ ነው ማለት ስንት እንደሚከፈላቸው እንጠይቃቸዋለን። እሱን እንሰጣቸውና ወደ ቤታቸው እንሸኛቸዋለን። አገኘው ግን ፈራው ነገር ነው። ምን ነው ዲ ችግር የለውም። እንዴት ነሽ?
ሰላም ነው አለሽ? ብርድ ነው አይደል? ላወራሽ ፈልጌ ነበረ። ዛሬ አሁን ስንት ነበር የሚከፈልሽ? ዛሬ ቢያንስ አዳር ካገኘው 3000 2500 እውነት ጌታ። እሺ አጥፉን ልስጥሽና ወደ ቤት ትገቢያለሽ? ደስ ይለኛል እውነት ግን ትንሽ ታሪክሽን ብታወሪ ደስ ይለኝ። እንዴት ነሽ? ደህና ነሽ? አትፍሪ፣ ፈታ በይ። እሺ እንዴት ነው የመጣሽው ወደ አዲስ አበባ? ገጠመኝ ነው። ተወለድኩት ከፋ ነው፣ ቦንጋ ነኝ። የከፋ ልጅ ነኝና አባቴ ጠጪ ነበርና ትንሽ አለመግባባት አለ። እናቴን በጣም ነው የምወዳት ከማንም በላይ። ሌላ እህቶች ራሱ ለእናቴ እንደዚህ አይሳሱም። እኔ እናቴ በቃ የእሷ ቀሚስ ለኔ እንደ ብርድ ልብስ ነው የሚሆነውና ከእሷ ጋር እንድትሆን ወደ 9 ዓመት ልጅ ሆኜ ነው እሱን ከሚገርመው ብጠፋ ይሻላል ብዬ ጠፋሁ። መድራቸው ላይ ወድቀ እንዲህ እያደረገ ያስቸገረኝ። በቃ ምንድን ነው የሚሻለኝ? እንዴት ነው ጀምራለሁ ብዬ ከነ ድንግል ላይ ከነ ምን ስጀምሩ ድንግል ነበር። እውነት ጌታ ምስክሬ እና እንደዛ ነው ይሄ ስራ ብቻ ነው የሰራሁት። አጋቢ ያለሽ አይደል ወደ ቤት? እግዚአብሔር ይመስገን። እናዳ ድንገ እሺ ደግሞ ከ2 ዓመት ከ3 ዓመት በኋላ አቆማለሁ። ወይ አላህ ይርዳሽ። መልካም እድል። እሺ መልካም እድል። ሚዲያ ላይ ቢሆንም አስተምራለሁ። ደስ ይለኝ። መልካም እድል። አመሰግናለሁ። ማሪዬ ቻው። በቃ በጣም አመሰግናለሁ። እሺ እናትዬ። እኔ ቆንጆ አኖርሽ ኖር። አሜን አሜን። እድሜና ጤና ጨምሮ ይስጥሽ። ጌታ ደግሞ ከፊትሽ ይቅደም። ሶላት መስገድ የአእምሮ ጤናን ይጠብቃል ተባለ። በታዋቂው የነርቭ ሳይንቲስት ዶክተር አንድሪው ኒውበርግ አማካኝነት የወጣ ጥናታዊ ጽሑፍ እንደሚያሳየው አዘውትሮ ሶላትን መስገድ የአእምሮ አዎንታዊ ለውጥ ላይ ተጽዕኖ አለው ብለዋል። ዶክተር አንድሪው ኒውበርግ በቶማስ ጄፈርሰን ዩኒቨርሲቲ በሆስፒታል የጥናትና ምርምር ዳይሬክተር እንዲሁም በነርቭ ሳይንስና መንፈሳዊነት ትስስር ዘርፍ ግንባር ቀደም ተመራማሪ ናቸው። ተመራማሪው አዘውትሮ ሶላትን መስገድ ትኩረትን የሚቆጣጠረውንና ውሳኔ ሰጪ የሆነውን የአእምሮ የፊተኛውን ክፍል በከፍተኛ ሁኔታ ያነቃቃል ብለዋል። ይህም ሰዎች በዕለት ተዕለት እንቅስቃሴያቸው ላይ የተሻለ ትኩረት እንዲኖራቸውና ትክክለኛ ውሳኔዎችን እንዲያሳልፉ ይረዳቸዋል ሲሉ በጥናቱ ላይ ገልጸዋል። ጥናቱ አክሎም ሶላት በሰውነታችን ውስጥ የጭንቀት ሆርሞን በመባል የሚታወቀውን የኮርቲሶል መጠንን እንደሚቀንስና በፍርሃት እንዲሁም በስጋት ላይ ተጽዕኖን የሚያሳድሩ የአእምሮ ክፍሎችን እንደሚያረጋጋም አረጋግጠዋል። በተጨማሪም በየቀኑ የሚደረግ መንፈሳዊ ተግባር ለደግነት፣ ለርህራሄ፣ ለሰው ልጅ እንክብካቤ የሚሰጡ የአእምሮ ክፍሎች እንዲያድጉና እንዲጠነክሩ እንደሚያደርግም ገልጸዋል። በአጠቃላይ ሶላትን መስገድና ሌሎች ሃይማኖታዊ ተግባራትን ለመንፈሳዊ ጥንካሬ ብቻ ሳይሆን ለአእምሮ ብቃትና ለተመጣጠነ ስነ ልቦናዊ ጤና መገንባት ቁልፍ ሚና እንዳለው ተመራማሪው አስገንዝበዋል። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። አላህ ከክስረት ይጠብቀን። እቺን እናት ተመልከቷቸው። ከሁለት ልጆቻቸው ጋር ምን አይነት የተጃጃለ ስራ እንደሚሰሩ። ልጆቹ ልክ ለወታደር ሰላም እንደሚሉ እጃቸውን ሰላምታ ይሰጡና ደረታቸው ላይ ያደርጋሉ። እናትየው ደግሞ ባንዲራ እንደሚያወርድ ህዝብ መዝሙር ሲዘመር ጠላል በድሩ አለይና የሚል ነሺዳ አለ ከጀርባ። እናትየው ባንዲራ እያወረደች መሆኗ ነው። ልጇ 1000 ሙስባህ አድርጓል። ይኸው ልቡ ላይ አንጠልጥሏል። እስቲ እነዚህም ሆኑ ሌሎች ሰዎች ሁላችንም ከሰማን አላህ ምን ሲል ይመክረናል? ያ አዩሃ ለዚነ አመኑ እናንተ ያመናችሁ ሰዎች ሆይ አጢኡላህ አላህን ታዘዙ፣ አጢኡ ረሱል መልእክተኛውን ታዘዙ፣ ወላ ተብጢሉ አዕማለኩም ስራዎቻችሁን አታበላሹ። ምን በማድረግ ያልታዘዛችሁትን በመስራት ስራችሁን አታበላሹ። ይኸው እነዚህ ሰዎች ያልታዘዙትን ነው የሚሰሩት፣ ባንዲራ፣ መስቀል የመሳሰለው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ የእኛ ትእዛዝ የሌለበትን ስራ የሰራ ሰው ስራው ውድቅ ነው አሉ። ይኸው ያልታዘዙትን በመስራት ስራቸው በዱንያም በአኼራም ከሰረ። አላህ ከሁለት ሀገር ክስረት ይጠብቀን። ርዝቅ እንዲዘገይ ከሚያደርጉ ምክንያቶች ውስጥ ይሄ ምክንያት ነው። ለምንድነው ሪዝቅ ካንተ የሚሸሸው? ለምንድነው ስራ ለመግባት ባመለከትክ ቁጥር የማይቀበሉ? ለምንድነው የሆነ ቢዝነስ በጀመርክ ቁጥር የማይሆንልህ የማይሳካልህ? ይሄም ምክንያት ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀመው አድርጉ። ይሄ ወንጀል ማለት ፊትህን ያጠቅረዋል፣ በህይወትህ በረካ እንዳይኖር ያደርጋል። ይሄም ወንጀል በድብቅ የሚሰራ ወንጀል ነው። ይሄ ወንጀል ማለት ህይወትህ ትርጉም እንዳይኖረው ከሚያደርጉ ወንጀሎች ውስጥ አንዱ ይሄ ወንጀል ነው። ለሃዛ ያ አኹይ ደስታን፣ እርጋታን፣ ሰላምን ከፈለክ ቱብ ኢለላህ ወርጂዕ ኢለላህ፣ ወደ አላህ ተውበት፣ ወደ አላህ ተመለስ። ይህ ነው መፍትሄው። የአባቷን እግር በደስታ ያጠበችው እህታችን ሌይላም ትዕግስት መራራ ነች፣ ፍሬዋ ግን እጅግ የጣፈጠ ነው። ይህ እውነት ዛሬ ለውድ እህታችን ሌይላ በተግባር ተገልጧል። በሚሊዮኖች የሚቆጠሩ ሰዎች እንባ ያራጨው የእህታችን ሌይላ ታሪክ ከሰው ልጅ ጽናት ጀርባም
ሁሌም ብርሃን እንዳለ ያሳየ ድንቅ ክስተት ሆኗል። ከ13 ዓመታት ረጅም ጨለማናም አስቸጋሪ የሳውዲ አረቢያ እስር ቤት ቆይታ በኋላ ዛሬ የነጻነትን አየር እየተነፈሰች ከናፈቋት ወላጆቿ ጋር ተቀላቅላለች። ይህ ታሪክ ተራ መፈታት ሳይሆን የተስፋ የጽናትና የማይበገረው የሰው ልጅ መንፈስ ታላቅ ማረጋገጫ ነው። እህታችን ሌይላ ከሀገሯ ስትወጣም እንዳሁኑ ማህበራዊ ሚዲያ ያልተስፋፋበት፣ ድምፅን በቀላሉ ለዓለም ማሰማት የማይቻልበት ፈታኝ ዘመን ነበረም። በዚያ ሁሉ ብቸኝነት፣ ስቃይና ጨለማ ውስጥ ግን በልቧ ውስጥ የነበረ የፈጣሪ ተስፋ ፈጽሞ አልጠፋም ነበረም። ሌይላ ለዓመታት የናፈቋትን አባቷን ስታገኛቸው እግራቸው ላይ ወድቃ በእንባ ስትስም የታየበት ቅስፈት የበርካቶችን ልብ ነክቷል። የዓመታት የናፍቆት ስቃይና ቁስል በደስታ ፈውስ ያገኘበት ቅስፈት ነበረም። ለአባታዊ ክብርና ጥላ የተሰጠ ታላቅ የምስጋና መገለጫም። ለእህታችን ሌይላና ለቤተሰቦቿም ዘላቂ ሰላም፣ ፍቅርና የተባረከ የደስታ ዘመን እንዲሆንላቸው እንመኛለን። መልካም ጊዜ። ለዛሬው ቀን አላህ ካበቃኝ ብዬ እኮ ያዘጋጀሁት ብዙ ንግግሮች ነበሩ። ለካ ግን በይሆናልና ሆነ መካከል በጣም ልዩነት አለው። ሆኖ ስታዩት ምለው ነው የጠፋኝ። ማለት የምችለው ነገር ቢኖር አልሐምዱሊላህ ረቢል ዓለሚን አላህ ምስጋና ይድረሰው፣ ክብሩን እሱ ይውሰደው። በመላ ዓለም የምትገኙ የንጹህ ልብ ባለቤቶች፣ ወንድም እህቶቻችን፣ ወገኖቻችን የዚችን ልጅ ህይወት በማዳን ከጎናችን ለነበራችሁ፣ ላመናችሁን፣ ስንገፋ አብራችሁ ጠበቃ ለሆናችሁልን ሁላችንም በእናንተ ፊት ዛሬ ቆመን እንግዲህ ቃል ጠባቂነታችንን ከአላህ በታች ማስመስከራችን ሐቃችን እንዲወጣ የረዳን ጌታ ምስጋና ይድረሰው። በአሁን ሰዓት ላይ እህት ሌይላን ለመቀበል ቲሞቹ ሄደዋል፣ እዛም አሉ። እኛም ላይቭ ላይ ነን። ኑና እንግዲህ እንደዛ የደከማችሁላት ከቀለሊት አብራችሁን የተቀመጣችሁላት እህታችን ወደ ሀገሯ በሰላም ስትገባ አብረን እንቀበላት። ላይቭ ላይ ነን። አላህ በሚያውቀው ይሄንን ቀን አብረሽን ብትካፈይ ደስ ይለን ነበር። አልሐምዱሊላህ በነገሮች ሁሉ እሱ ትክክል ነው። የሌላ ጉዳይ ሲነሳ የመሲን ስም አለማንሳት ዘበት ነው። ኤምባሲ አካባቢ ስታደርጋቸው የነበራቸው እንቅስቃሴዎች በጣም ብዙ ዋጋ ከፍላለች እና በጣም ጓጉታ ነበር የምትጠብቀው ይሄንን ነገር። እሷ የስደተኞች እናት ናት፣ ለጠሯት ሁሉ ፈጥኖ ደራሽ ናት። በዛው ልክ ደግሞ የምትኖርበትን ሀገር ህግ አክባሪ ናት እና ሰው ናት። ከልቧ ስለ እውነት ሰው ናት። የንጹህ ልብ ባለቤት ናት። በደስታችን ውስጥ ሆነን ትላት ሁላችንም አስበናታል። ስለዚህች ቀን ብዙ ስለተናገረች ይሄ ቀን እንደሚመጣ እርግጠኛ ሆና ግን ይሄ ቀን ሲመጣ እሷ እንደማትኖር አላሰብነውም። ሁላችንም አላሰብነውም። ድንገት ነው ያጣናት እንደምታውቁትና